ሰላም ጤና ይስጥልኝ። ውድና የተከበራችሁ የመቅድ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣው ከማዳማችሁ ጋር መዳማችሁ እንድትወዳችሁ እንድታከብራችሁ ከማዳማችሁ ጋር ያላችሁ ግንኙነት በጣም አሪፍ እንዲሆን ኮንትራት ስትጨርሱ ብቻ ከመዳም ቤት እስካላችሁ ድረስ ያማረ ጥሩ ህይወት እንድትኖሩ ምንም የሰው ቤት አስከፊ ቢሆንም ብቻ ጥሩ አይነት ሁኔታ እንድትኖሩ ምንም ማድረግ እንዳሉባችሁ ምን ምነግራችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር ያደረጋችሁ ቤተሰቡን አሰባት ሳይት ካላችሁ ኮሜንት መስጫው ላይ አስቀምጡልኝ። የመጀመሪያው ከማዳም ጋር ያላችሁ ግንኙነት ጥሩ እንዲሆን መዳም እንድትወድሽ እንድታከብርሽ ምን ማድረግ አለባችሁ? ከማዳም ጋር ስልክ አውርታችሁ ስትጨርሱ ስራ አዛችሁ ሊሆን ይችላል፣ ብቻ የተለያየ ነገር ከመዳም ጋር የምታወሩት አይነት ብዙ አይነት ወሬዎች ሊኖሩ ይችላሉ። በዛን ሰዓት ምን ማድረግ አለባችሁ? ስልክ አውርታችሁ ስትጨርሱ ስድብ ነክ ነገር ማውራት የለባችሁ። ምንም ተአምር ሊፈጠር ይችላል ማለት ብዙ ነገሮች ሊያበሳጨሉ አውቃለሁ፣ እኔም እየኖርኩበት ነው። ግን ደግሞ ብዙ መቻል ያለብን ነገሮች ሊኖሩ ይችላሉ። ስልክ አውርታችሁ ስትጨርሱ መዳሞቻችሁን ስድብ ነገር እች ቆርቆሮ እች ሆነች ነገር ማይደክመኝ ነገር ነው እንደሚመስላት እች ደግሞ የወዴት ከየት የመጣች ናት እንደኔ ማሽን ነኝ እንደ ማረፍ እኮ ፈልጋለሁ ብቻ የተለያዩ ነገሮች ትላላችሁ። ግን ደግሞ ስልኩን በደንብ ዝጉት። አልፎ ደግሞ ስልኩ ከሌለበት ቦታ ላይ ማለት አለባችሁ። ሲቀጥልም ላለመሳደብ መሞከር አለባችሁ። ማለት ብዙ በውስጣችን ምናምን ተከትከው ነገሮች ምናምን ነገር ቢኖሩ ግን ደግሞ ከመዳም ጋር ጥሩ አይነት ግንኙነት እንዲኖረን መዳም እንድትወደን እንድታከብረን መውደድና ማክበር ሲባል ልዩነት አለው፣ በሌላ ነገር አይደለም። ያው በስራችሁ ሁኔታ ምናምን ነገር ተግባብታችሁ ደሞዛችሁ እንዲከፈላችሁ ምናምን ነገር ከሷ ጋር ስልክ አውርታችሁ ስትጨርሱ አትሳደቡ። እነሱ እኮ ስልካችን ትራንስሌት ያደርጉታል፣ ይጠልፉታል። ብዙ አይነት አጋጣሚዎች እኮ አሉ ማለት በርግጥ ያደክማል። እነሱ ብዙዎቻቸው በተለይ ደግሞ ወንድ ከሆኑ አንዳንድ እንደ ሽማግሌ ነክ መዳሞች ከሆኑ ብዙ የሚያስቡ ብዙ አይነት ነገሮች ታማሚ ከሆኑ በስልክ የምታወሩ ከባድ ነው። ስልክ እንዳወራችሁ እንደጨረሳችሁ ስራ ሲያዟችሁ ነይም ሊሆን ይችላል ምናምን ነገር አትሳደቡ። በእውነት ከምሬን ነው። ብዙ እህቶችን የመጋጨት የመጣላት ምክንያት አላችሁ። ሲቀጥልም እንደዚህ አታድርጉ ማለት ይከብዳል። ግን ደግሞ የሚደክማችሁ ከሆነ ከአቅማችሁ በላይ ከሆነ እንደዚህ አይነት ነገር ደክሟችሁ ከሆነ ማድረግ የምትችሉት የስራ አይነት ከሆነ ግልጽ ነገሯት። አይ እንደዚህ ማድረግ አልችልም፣ አሁን ደክሞኛል፣ አይ እንደዚህ መሆን አልችልም። ሲቀጥልም ደግሞ ገብታችሁ በምትተኙ ሰዓት ደክሟችሁ እንደዚህ ማድረግ ፈልጋለሁ ካላችሁ ግልጹን ንገሯት እንጂ ችኮንትናት ቸንትን ልጅ ምናምን ያላችሁ የራሳችሁ ከዛ ቤት የምትቆዩበትን ጊዜ አታሳጥሩት። በእርግጥ ይገባኛል፣ እኔ ራሱ ያስጠሉኛል። ግን ምንም ችግር የለውም። ፈልገነው የመጣነው ነገር ነው። እኛ መጣንባቸው እንጂ እነሱ አልመጡብንም። እኛ ስለመጣንባቸው ነው የተቀበሉን ወይም እየሰራን ያለ ነው እንጂ እነሱ ወደኛ ቤት ወደኛ ሀገር አልመጡም። ስለዚህ ከዛ ቤት የመቀጠል ፍላጎት ከሌላችሁ በጣም ከባድ አይነት ሁኔታ ውስጥ ከሆናችሁ 24 ሰዓት ቀጥ ብላችሁ የምትውሉ ከሆነ ንገሯት። ምን ችግር አለው? በቃ እኔ ከዚህ ቤት መቀጠል አልፈልግም ነው እንጂ መምተክተክ የለባችሁም። ከስልክ አውርታችሁ ስትጨርሱም እንደዚህ አይነት ነገር መሳደብ የለባችሁም። ይከብዳል፣ ግን አታደርጉት። እንደዚህ አይነት ከማድረግ ተቆጠቡ። ለእናንተ በጣም አስፈላጊው ነገር ዝም ማለት ነው። በመቀጠል ደግሞ ሁለተኛው መዳም ጋር ያላችሁ ግንኙነት በጣም አሪፍ እንዲሆን መዳማችሁ እንድትወዳችሁ ወይም እንድታከብራችሁ ተከባብራችሁ እንድትኖሩ መውደድ ማፍቀር ምናምን ነገር ብቻ ሳይሆን መዳም እና ሸቃና ተግባብታችሁና ተከባብራችሁ እንድትኖሩ እሷ እንደ መዳም አንቺ እንደ ሰራተኛ ስራ ሳትጨርሱ ስራ እያላችሁ መዳሞች ከቤት ሆነው ስልክ አትያዙ። መዳምና ስልክ ታውቁታላችሁ፣ ትግባባላችሁ ምን አይነት ህይወት እየኖሩ እንደሆነ። ምንም ተአምር ቢሆን ስራውን ጨረስኩ ብለሽ በምትቀመጥ ሰዓት ስልክ ስትጂ ስልክ ካየች እንደዚህ ስራ ሳሎን ላይ የተለያየ ቦታ ላይ አይወዱም። ስራ እየሰራችሁ ምናምን ነገር ስልክ አትይዙ። አንዳንዶቻችሁ ትላላችሁ ሙዚቃ እያዳመጥኩ ነው ስራው የሚሰልጠኝ
ቤተሰብ እያወራው ነው፣ የሆነ ነገር እየተጀናጀንኩ ነው፣ ስራው የሚሰልጠኝ ምናምን እያላችሁ ሶሻል ሚዲያ ላይ ረፍት ታወራላችሁ። ግን ምንም አይነት ፋይዳ የለውም እኮ። በአግባቡ መስራት ካለባችሁ ስራችሁን ሰርታችሁ የረፍት ሰዓታችሁ ላይ ስልካችሁን እዩ። በእርግጥ ሊከብድ ይችላል ያለ ስልክ መዋል፣ ቀጥ ብሎ መዋል። ግን ደግሞ ግዴታ እስከሆነ ድረስ መዳም ጋር ተግባብታችሁ ሳትነታረኩ ሳትጨቃጨቁ እንድትኖሩ ስራ ሳትጨርሱ ስልክ አትያዙ። ስራ ጨርሳችሁ ክፍላችሁ ስትገቡ መኝታ ሰዓታችሁ ሊሆን ይችላል፣ ብቻ ከሷ ፊት በሚሆንበት ሰዓት ስልክ አትያዙ። ማለት ሁሉ መዳም ተመሳሳይ አይደሉም። ብቻ መዳም ከቤት በምትሆንበት ሰዓት፣ አንቺና መዳም በምትተያዩበት ሰዓት ስልክ አትያዙ። መዳም ወደ ስራ ከሄደች ስልክ ይዛችሁ ብትሰሩ ኖርማል ነው። አታያችሁም። ዋናው ስራው መሰራቱን ነው ቸክ የምታደርገው። እጅሽን አሻራ አታነሳውም። ግን ደግሞ ከቤት ከሆነች የመጠራት ሰዓት አለ፣ ብቻ የተለያየ ነገሮች ስላሉ ስልካችሁን እንዲህ እያላችሁ እያወራችሁ በሆነ በጥምጣማችሁ አስገብታችሁ የሆነ ነገር ትላላችሁ። እያወራችሁ ስራው እንዴት እንደምሰራው እንኳን አይታወቀኝም። ዝም ከየ ከሆነ ግን እንዴት ነው ስራው ሊሰራኝ የሚችለው እያላችሁ ብዙዎቻችሁ ታወራላችሁ። ስለዚህ ጥንቃቄ ብታደርጉ በጣም አስፈላጊ እንደሆነ ነው የምነግራችሁ፣ እንደኔ አስተሳሰብ ማለት ነው። ብዙ ነገሮች ከባድ ሊሆኑ ይችላሉ፣ ግን ደግሞ ጥንቃቄ ካደረጋችሁ እነዚህ ሁለቶች በአግባቡ ከተገበራችኋቸው ከመዳም ጋር ያላችሁ ግንኙነት እንደሚረዝም በጣም እርግጠኛ ነኝ። ብዙ ነገር መቻል ያለባችሁ ነገር አለ፣ ብዙ ነገር ማድረግ ያለባችሁ ነገር አለ፣ ብዙ ነገር መናገር ያለባችሁ ነገሮች ሊኖሩ ይችላሉ። ግን ደግሞ እነዚህ ነገሮች ጥንቃቄ አድርጎ በጣም አስፈላጊ ነገር ስለሆነ የዛሬ ቪዲዮ ይሄን ይመስል ነበር። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር ያደረጋችሁ ቤተሰብ ሁኑ። እንደዚህ አይነት ጠቃሚ ቪዲዮዎችን ጠቃሚ ምክሮችን እንዲደርሷችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ ብታደርጉ በጣም ወሳኝ ነገር ነው። ሸር ያደረጋችሁም ለእህቶቻችሁ ለጓደኞቻችሁ ብታደርሱት አስፈላጊ ነገር ነው።